እንደምታውቁት ወንጌሎቹ በቤተ ክርስቲያናችን ያሉት በሐዲስ ኪዳን ማለት ነው ያሉት ወንጌሎች አራት ናቸው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። እነዚህ አራት ወንጌሎች በጥቅሉ 89 ምዕራፍ ሲኖራቸው በኢየሱስ ክርስቶስ ሶስት ጉዳዮች ላይ አንደኛ ያደረገውን ተአምር፣ ሁለተኛ ያስተማረውን ትምህርት፣ ሶስተኛ የሰራውን በጎ ሥራ በመጠኑ ከብዙ በጥቂቱ ከብዙ በክፍሉ እኛ ልንሰማው በምንችለው መጠን ሰምተንም ልንድንበት በምንችለው ልክ የበዛውን አሳንሰው የሰፋውን ጠበብ አድርገው የተደረገውን ተአምራት ሁሉ የተሰጠውን ትምህርት ሁሉ የተሰራውን በጎ ሥራ ሁሉ ሳይሆን መጥነው ጽፈውልናል። አራቱ ወንጌሎች እንግዲህ ከአራቱ ወንጌላውያን ሶስቱ ተመሳሳይ ሐሳብ ላይ ያተኩራሉ ይላሉ ሊቃውንቱ። ማቴዎስ፣ ማርቆስና ሉቃስ በትምህርቱ ላይ በምሳሌያዊ ትምህርቶቹ ላይ ባደረጋቸው ድንቅ ተአምራት ላይ ሲያተኩሩ፣ አራተኛው ወንጌል ዮሐንስ ደግሞ በጥልቅ ነገረ መለኮት በቅድመ ዓለም በመኖሩ በጥልቅ ባህሪው በጥልቅ መለኮታዊ ባህሪው ያተኮረ ቀዳማዊነቱን ከዳህራዊነቱ ሰማያዊነቱን ከምድራዊነቱ ግዝፈቱን ከርቀቱ ቀዳማዊነቱን ከዳህራዊነቱ ጋር አስማምቶ ያስተማረ ወንጌል ነው ይላሉ አባቶቻችን። በጽሕፈት ደረጃ ማቴዎስ ጌታ ካረገ ከ9 ዓመት በኋላ፣ ማርቆስ ከ12 ዓመት በኋላ፣ ሉቃስ ከ21 ዓመት በኋላ ሲጽፍ፣ ዮሐንስ ግን የጻፈው ጌታ ካረገ ከ35 ዓመት በኋላ ነው። ስለዚህ ዮሐንስ የጻፈው በመጨረሻ ስለሆነ ሌሎቹ ወንጌላውያን ያላተኮሩባቸውን ወይም ደግሞ የተዋቸውን ሐሳቦች አካቷል ይላሉ። በጥቅሉ የዮሐንስ ወንጌል ለጸሎት የሚያግዝ ኢየሱስ ክርስቶስ በብዛት ከምሳሌያዊ ትምህርት ይልቅ የጠለቀ የረቀቀ ነገረ ሥጋዌን፣ ነገረ መለኮትን፣ ነገረ ሥላሴን፣ ነገረ ተዋህዶን አምልቶ አስፍቶ ያስተማረበት ምዕራፍ ነው። በሌሎቹ ወንጌሎች ያልተጻፉ ታሪኮች ለምሳሌ ምዕራፍ 2 ላይ የቃና ዘገሊላው ታሪክ፣ ምዕራፍ 3 ላይ የኒቆዲሞስ ታሪክ፣ ምዕራፍ 4 ላይ የሳምራዊት ታሪክ፣ ምዕራፍ 5 ላይ የመጻጉዕ የበሽተኛው ታሪክ፣ ምዕራፍ 5 ላይ 6 ላይ እንጀራ በርክቶ ያበላበትን ከሥጋ ወደሙ ጋራ ምድራዊውን ምግብ ከሰማያዊ ምግብ ተበልቶ ከሚበላሸው ምግብ ተበልቶ ዘላለማዊ ድህነትና ሕይወት ከሚሰጠው ከሥጋ ወደሙ ጋር አነጻጽሮ ያስተማረበት ትምህርት፣ ምዕራፍ 8 ያቺ በዝሙት ተይዛ በድንጋይ ትወገር ተብላ የመጣችው ሴት፣ ምዕራፍ 9 ልሙጥ ግንባር የነበረው በጭቃ አይኑር ያበራለት የዓይነ ስውሩ ታሪክ፣ ምዕራፍ 10 የበጎች በር ነኝ ብሎ ያስተማረበት፣ ምዕራፍ 11 የአልዓዛር መነሳት፣ ምዕራፍ 12 ከአልዓዛር መነሳት ጋር ተያይዞ በክርስቶስ ላይ የተነሳውን ጠብና ክርክር ያካተተ ከምዕራፍ 13 እስከ ምዕራፍ 17 ድረስ ኢየሱስ ክርስቶስ ዓርብ ሊሰቀል ሐሙስ ማታ የተማሪዎቹን እግር ካጠበ በኋላ ያስተማረውን እጅግ ጥልቅና መሰረታዊ የነገረ ክርስትና ያለበትን ምዕራፍ 13፣ 14፣ 15፣ 16 17ኛው ደግሞ እሱ ራሱ እኛ መጸለይ እንዳለብን ለማስተማር ወደ አብ የጸለየበት የእሱና የአብ የባህሪ አንድነት እንዳላቸው ሁሉ እኛ ደግሞ ከአብ ከመንፈስ ቅዱስ ከሥላሴ ጋር አንድነት እንዲኖረን ያስተማረበት ምዕራፍ ነው። ምዕራፍ 18 እና 19 ነገረ ስቅለቱና ነገረ ሞቱ የተጻፈበት ነው። ምዕራፍ 20 ነገረ ትንሣኤው፣ ምዕራፍ 21 ለሐዋርያት የተገለጠበት የተጻፈበት ነው። እንግዲህ ባጭሩ የዮሐንስ ወንጌል እነዚህን ሐሳቦች አካቷል። እንግዲህ እንደው ጠቅለል ያለ እውቀት እንዲኖራችሁ ያህል ነው። ምእመናን ደህና አደራችሁ? እየሰማችሁ ነው? እግዚአብሔር ይመስገን በሉ እስቲ። እግዚአብሔር ይመስገን። እና ዮሐንስ ከሶስቱ ወንጌላውያን ለየት ያለ ነገር ጽፏል ማለት ነው። ለዚህ ነው ኦርቶዶክሳውያን የተዋህዶ ሊቃውንት የዮሐንስ ወንጌል መጸለይ ያለበት እያሉ ይደነግጋሉ፣ ይጸልዩታል። ትልልቅ አባቶች እንደ ዳዊት እንደ ውዳሴ ማርያም ይጸልዩታል። በሰባት በቀን 3 ምዕራፍ እየጸለዩ በ7 ቀን ያጠቃልሉታል። ምክንያቱም 3 ጊዜ 7 ስንት ነው? አቤት 3 ጊዜ 7
በቀን አንድ ሰው 21ን የዮሐንስ ወንጌል ምዕራፍ በቀን 3 ቢጸልይ 3 ምዕራፍ ቢጸልይ በስንት ቀን ይጨርሰዋል? አቤት በ7 ቀን ይጨርሰዋል። ስለዚህ በጣም ጸሎትም ጭምር ነው። በጣም ብዙ የረቀቀ ሐሳብ ያለበት ነው። እንዲህ በውስጡ ያለውን የረቀቀ ምስጢር እንዲህ በጠባብ በ30 እና በ20 ደቂቃ ማጠናቀቅ አንችልም። ባጭሩ የዛሬውን ወንጌል እናተኩርና በሱ ላይ ጥቂት ማብራሪያ ሰጥተን ጨርሳለን። ቅድም እንደተናገርኩ ዛሬ 4ኛው ሰንበት ነው፣ መጻጉዕ ነው ብያችኋለሁ። ይሄ ሰሙነ ሕማም የበሽተኞች ሳምንት ይባላል። በሽተኞች ኢየሱስ ክርስቶስ ያደረጋቸውን ተአምራት የምንማርበት። እንደምታውቁት ኢየሱስ ክርስቶስ ያደረጋቸው ተአምራት ሁለንተናውያን ይባላሉ። ኢየሱስ ክርስቶስ ያልፈወሰው የበሽታ አይነት፣ ያላቃለለው ችግር፣ ይቅር ያላለው የኃጢአት አይነት የለም። ከሁሉም አይነት ኢየሱስ ክርስቶስ ሁሉንም ነገር በሽታ ፈውሷል። ለምሳሌ ዓይን አብርቷል፣ ጆሮ ከፍቷል፣ አንደበት ፈቷል፣ ወገብ አቃንቷል፣ ሽባ ተርትሯል፣ ሙት አስነስቷል፣ ለምጻም አድኗል፣ ሆዱ የተነፋውን የሆዱን በሽታ ፈውሶታል፣ ወገቧ የጎበጠውን ሴት ቀንታ እንድትሄድ አድርጓል፣ ልሙጥ ዓይን የነበረውን ሰውዬ ዓይኑን አብርቷል፣ አልዓዛርን ከሞት አስነስቷል፣ እንጀራ በርክቶ አብልቷል። ኢየሱስ ክርስቶስ ያላደረገው የተአምር አይነት የለም። ዋናው አጋንንትን አስወጥቷል። ይሄንን ደግሞ እሱ ያደረገውን ተአምራት የሰራውን በጎ ስራ ደግሞ ለሐዋርያት በውክልና ሰጥቷል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ላይ ስታነቡ ወጸውዖሙ ለአሰርቱ ወክልኤቱ ሐዋርያት ወወሀቦሙ ስልጣነ ዲበ መናፍስት ርኩሳን፣ በአጋንንት ላይ ሙሉ ስልጣን ሰጣቸው ይልና እንዘይብል ዱያነ ፈውሱ፣ ሙታንን ፈውሱ፣ ሙታን አንሱ፣ በሽተኞችን ፈውሱ፣ ሙታን አንሱ፣ የሞቱትን አስነሱ፣ እለ ለምጽ አንጽሑ፣ ለምጻሞቹን አንጹ። ሙሉ በኢየሱስ ክርስቶስ ፈውስ ውስጥ ከአቅም በላይ ሆኖ የቀረ በሽታ አይነት የለም። እንደምታውቁት ዛሬ በሕክምና ደረጃ በጤና ጣቢያ የምንፈወሰው አለ፣ በትልቅ ሆስፒታሎች የምንፈወሰው አለ። ጤና ጣቢያዎቹ ከአቅማቸው በላይ ሲሆን ወደ ትልልቅ ሆስፒታሎች ሪፈር ይጽፉልናል። ትልልቆቹ ሆስፒታሎች ደግሞ ካልቻሉ ውጭ ሀገር ሄዶ ይታከም ብለው ሪፈር ይጽፉልናል። ውጭ ሀገር ሄደን ደግሞ መፈወስ ካልቻል ሪፈር የለውም፣ መሞት ከሆነ መሞት ነው። እግዚአብሔር ግን ኢየሱስ ክርስቶስ ግን ከሱ ስልጣን በላይ ከሱ ችሎታ በላይ የሆነ የበሽታ አይነት አልመጣም። ይሄን ስልጣን ለሐዋርያትም ሰጥቷቸዋል፣ ሐዋርያትም አድርገውታል። ዛሬ በዘመናችን ኢየሱስ ክርስቶስ ካደረገው ተአምር በብዛት ብቻ ሳይሆን በጠቅላላ ማለት ይቻላል የሚተኮርበት አንድ ተአምር ብቻ ነው። እሱ ምንድነው? ሰይጣንን ማስወጣት ነው። በየእምነቱ እንደው ፕሮቴስታንቱን ጋር ብትሄዱ እኛም ጋር ብትሄዱ እናጠምቃለን የሚሉ ሰዎች የሚያተኩሩባት አንዲት አይነት ተአምር ናት። እሷ ምንድናት? ጋኔን ማስወጣት ነው። እሱ ላይ የተተኮረበት ምክንያት ምንድነው ካላችሁኝ፣ የሚታይ የሚጨበጥ የሚዳሰስ ነገር ስለሌለው ለማጭበርበር የተመቸ ነው። ይሄን በግልጽ ልነግራችሁ እንችላለን። ለምሳሌ የፈረሰ የበሰበሰ የ4 ቀን ሬሳ ያስነሳ ሰው እስካሁን የለም። የተቆረጠ እጅ የቀጠለ የለም። በለምጽ የነደደን ሰውነት የፈወሰ የለም። የፈሰሰን ዓይን የደነቆረን ጆሮ የከፈተ የለም። የታሰረን አንደበት የፈታ በብዛት የለም። በጸበል ቦታ ብዙ ተአምራት ይደረጋል። ይህን እየካድን አይደለም። ነገር ግን ለማጭበርበር የተጋለጠው የተአምር አይነት ሰይጣንን ማስወጣት ነው። ዛሬ ሰይጣን ፕሮቴስታንት አዳራሽ ሄዱ እሱ ነው የሚሰራ ናውጣ ይባል ነገሩ እሱ አይወጣም። በጣም የሚገርመው ነገር እኛ እንጮሃለን እንደክማለን ዞር ብሎ እዛው ነው የሚገባው። ወይም ደግሞ ኦክቶበር ላይ ጠብቆ ጸበል ቦታ ቢሆን ሰውየው ጸበል ወጣልኝ ጋኔን ወጣልኝ ብሎ ገና ቤቱ ሳይደርስ ያንዘረዝረዋል። ምክንያቱም ስር ነቀል ጾምና ጸሎት ስር ነቀል ሃይማኖታዊ ብርታትና ጥንካሬ ማሳየት አልቻለም። ዙሮ ኢየሱስ ክርስቶስ ዛሬ የፈወሰው በሽተኛ የሚያስደንቅ በሽተኛ ነው። በዚህ በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ ስትመለከቱ ምንድነው የሚለው? ወእምድኅረ ዝኮነ በበዓሎሙ ለአይሁድ ዐርገ እግዚእ ኢየሱስ ኢየሩሳሌም። ከዚህ በኋላ የአይሁድ በዓል ነበረ ይላል። ቀኑ ምንድነው? የበዓል ቀን ነው። በዚህ ቀን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። እንግዲህ የበዓል ቀን መብያ፣ መጠጫ፣ መጫወቻ፣ መገናኛ ነው። ያለው ካለው ተጠራርቶ የሚበላበት፣ ቤተሰብ ከቤተሰብ የሚገናኝበት፣
ቤተሰብ ከቤተ ዘመዱ ጋር ተገናኝቶ በመብላት በመጠጣት በመልበስ የተለየ ምግብ የተለየ መጠጥ የተለየ ልብስ የሚበላበት የሚጠጣበት የሚለብስበት የመዝናኛ ቀን ነው። በዚህ ቀን ያዘነን ሰው በሽተኛን ዞር ብሎ የሚያይ የለም። ኢየሱስ ክርስቶስ ግን በዚህ ሰዎች ተሰብስበው በሚበሉበት በሚጠጡበት በሚደሰቱበት ቀን ያለውን ጠርቶ ብላሊ ጠጣሊ በሚልበት ቀን ዘመድ ከዘመድ ተገናኝቶ ቸበርቻቻ ግርግር በሚፈጥርበት ቀን ኢየሱስ ክርስቶስ ወደ ጸበል ቦታ ሄደ ነው የሚለው። የጸበል ቦታ ያለው ቤተሳይዳ በሚባል ቦታ ነው ይላል። ይሄ ቦታ እርከን ያለው ደረጃ ያለው የጸበል ቦታ ነው። ወህየ የሰክ ብዙሃን ድውያን በዛ ቦታ ላይ ብዙ የበሽተኛ አይነት የሚታይበት ቦታ ነበር ይላል። በሽተኞቹን ዘርዝሯቸዋል። እውራን፣ አይን የሌላቸው፣ አንካሳን እግራቸው መሄድ የተሳናቸው፣ ጽውሳን እግራቸው የተድበለበለ፣ ጽቡሳን እግራቸው የሰለለ የደረቀ የቀጠነ ሊቆረጥ የደረሰ ማለት ነው። ወህየ ይሰክቡ እንዲህ አይነት የበሽተኛው አይነት ጸበሉን ከቦ በርከኑ በደረጃው ተኝቶ ይጠባበቅ ነበር ይላል። ለምንድን ነው ይላል እዛ ላይ መልአኩ ወጥቶ በሳምንት አንድ ቀን ቅዳሜ ቀን በሰንበት ቀን ማለት ነው። የዛን ጊዜ ሰንበት ቅዳሜ ስለነበረ መልአኩ ወርዶ ውሃውን ይባርከዋል። ደህና አደራችሁ? እየሰማችሁ ነው? መልአኩ ወርዶ ምን ያደርጋል? ውሃውን ይባርከዋል። እስመ በጊዜ ይወርድ መልአከ እግዚአብሔር ይትሐወክ ማይ። መልአኩ ሲወርድ ውሃው ይባረካል፣ ይናወጻል፣ ድምፅ ያሰማል። ማዕበል ጎርፍ እንደማለት ድምፅ ያሰማል። በዚህ ጊዜ መልአኩ ወርዶ ሲባርከው ውሃ የነበረው ጸበል ይሆናል፣ ፈዋሽ ይሆናል ማለት ነው። የሚገርመው ነገር በዚህ ጸበል የሚፈወሰው በሳምንት አንድ ሰው ነው። ምእመናን ደህና አደራችሁ? ስንት ሰው ነው የሚፈወሰው? አንድ ሰው ነው። እንግዲህ ቅድም እንደዘረዘር ነው በጸበሉ ዙሪያ ከቦ የከተመ የበሽተኛ አይነት ማዕት ነው ያለው። እኔ በእርግጠኝነት በብዙ ሺህ የሚቆጠር ይመስለኛል። ምክንያቱም ያ ጸበል የማይፈውሰው የበሽተኛ አይነት የለም። እጅ እግር ይቀጥላል፣ የፈረጠ የደነቆረ ጆሮ አይን ይከፍታል፣ ያበራል፣ ብዙ ነገር ነው የሚያደርገው። ነገር ግን ችግሩ ምንድነው? በሳምንት ስንት ሰው ነው የሚፈወሰው? አንድ ሰው ነው። ያም ሰው የሚፈወሰው ውሃውን ማኖቱ ወርዶ ሲባርከው ነው። መልአኩ ወርዶ ሲባርከው ነው። በዚህን ጊዜ የሚፈወሱ በየሳምንቱ አንድ ሰው ይፈወሳል። በአመት 52 ሰው ብቻ ነው የሚፈወሰው። ልክ መልአኩ ወርዶ በሽተኛው ገብቶ የቀደመ ጉልበት ያለው ዘመድ ያለው ታግሎ መቅደም የቻለ ሰው አንድ ሰው ከተፈወሰ በኋላ ጸበሉ ወደ ቀደመ ቦታው ይመለሳል። ወደ ምንነት ይመለሳል? አቤት ወደ ውሃነት ይመለሳል። መደበኛ ውሃ ይሆናል ማለት ነው። ከመባረኩ በፊት ምን ነበረ? ጮክ ብላችሁ ነገሩ። ከመባረኩ በፊት ምን ነበረ? በተባረከ ጊዜ በሽተኛው ከተፈወሰ በኋላ ውሃ ይሆናል ማለት ነው። እና እዚህ በጸበሉ አካባቢ ታዲያ አንድ ሰው የኢየሱስ ክርስቶስ እይታ ሳበው፣ አተኩሮ እንዳየው አደረገው። ይሄ ሰውዬ 38 ዓመት ሙሉ በዛ በጸበል ቦታ ከነገ ዛሬ ፈውስ አገኛለሁ እያለ አልጋ ላይ ተጣብቆ እንደ ተዋን የኖረ ኑሮ የረሳው ሞት የረሳው ዘመድ የረሳው ማህበረሰቡ ከነመፈጠሩ የዘነጋው የቀን ፀሐይ ሲጠብሰው የሌሊት ብርድ ሲያቆራምደው ተስፋ መቁረጥ ህሊናውን ሲያቆስለው እየጎመጀ ሰዎች እየተፈወሱ ሲወጡ አይኑ ያያል። 38 ዓመት ሙሉ በየሳምንቱ አንዳንድ ሰው ሲፈወስ እያየ አንድ ቀን እድል ይደርሰኛል እያለ ሲጠባበቅ የነበረ ሰው ነው። ስንት ዓመት? ይገርማል። እና ኢየሱስ ክርስቶስ ቀረብ ብሎ ወአይመረ ከመጎንደየ ውስተ ደዌሁ በበሽታው እንደዘገየ እንደቆየ ብዙ ዓመት እንደታመመ አወቀ። ከዚህ በኋላ ክርስቶስ በጣም አስደናቂ የሚያመራምር ለጥያቄ የሚጋብዝ አንድ ጥያቄ ጠየቀው። ትፈቅድኑ ትህየው መዳን ትፈልጋለህ ወይ? እንግዲህ መቼም ይህን ጥያቄ
እንኳን ክርስቶስ ገብረ ክርስቶስ ሊጠይቀው አይገባም አይደለም? እንኳን እግዚአብሔር ገብረ እግዚአብሔር ሊጠይቀው አይገባም። ይህ ሰውዬ 38 ዓመት እዛ የተኛው ምን ፍለጋ ነው? ምን ፍለጋ ነው? ድህነት ፍለጋ ነው። ፈውስ ፍለጋ ነው። እንኳን ክርስቶስ እኔ እንኳን ያን ሰውዬ ባገኘው መዳን ትፈልጋለህ ብዬ ልጠይቅ አልችልም። የራበውን ሰው መብላት ትፈልጋለህ ተብሎ አይጠየቅም። የጠማውን ሰው መጠጣት ትፈልጋለህ ብሎ አይጠየቅም። የወደቀን ሰው ላነሳ ትፈልጋለህ ተብሎ አይጠየቅም። በእኛ ቋንቋ በክርስቶስ አሰራር ግን ይሄን ሰውዬ መዳን ትፈልጋለህ ያው አዎ ብሎ አምኖ መዳን አለበት። ልቡ ማረጋገጥ አለበት። ወይም ደግሞ በልቡ ያመነውን በቃሉ መመስከር አለበት። ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስ ጌታ እንደሆነ በልቡ ያመነ በአፉም የመሰከረ ምን ይሆናል ይላል? ይድናል ይላል። ሰዎች በልባቸው ያመኑትን በአንደበታቸው መግለጥ አለባቸው፣ ማመን አለባቸው። ይሄ ሰውዬ በልቡ አምኗል። በአደባባይ አዎ መዳን እፈልጋለሁ ብሎ እምነቱን የልቡን እምነት በቃል ንግግር ማረጋገጫ መስጠት ነበረበት። አብርሃምና እግዚአብሔር ይዋደዱ ነበረ። እግዚአብሔር ይስሐቅን ሰዋልኝ ቢለው እምቢ እንደማይለው እግዚአብሔር ያውቃል። አብርሃምን ይስሐቅን ሰዋልኝ አለው። ለምንድን ነው? እኛ የአብርሃምን ደግነት አባቶች ምን ይላሉ? የአብርሃም እውነቱ የሰይጣን ሐሰቱ የእግዚአብሔር ቸርነቱ የይስሐቅ ትዕግስቱ እንዲገለጥ የሚያውቀውን ጠየቀ እግዚአብሔር። አብርሃም ደግ እንደሆነ እንደሚወደው እግዚአብሔር ያውቃል። ልጅህን ሰዋልኝ አለው። አብርሃም እግዚአብሔር ልጅህን ሰዋልኝ ባይለው ኑሮ የአብርሃምን እውነት የሰይጣንን ሐሰት የይስሐቅን ታዛዥነት እኛ የተናንማርበት ነበር ማለት እና ይህ ሰው ጌታዬ አዎ መዳን እፈልጋለሁ፣ ግን ምን ዋጋ አለው? እዚህ ከተጣበኩኝ ከወደኩኝ 38 ዓመቴ ነው። እኔ ሲሄድ ጉልበት ያለው ዘመድ ያለው ይቀድመኛል። ይሄው እንዲሁ 38 ዓመት ሙሉ እያየው ደጅ እየጠናሁ እኖራለሁ። የሚገርማችሁ ክርስቶስ ይህን በሽተኛ ሊፈውሰው ሲመጣ 31 ዓመቱ ነው እድሜው ክርስቶስ። ይህ ሰውዬ ክርስቶስ ሲወለድ በቤተልሔም መላእክት ሲዘምሩ፣ ኖሎት እረኞች ሲዘምሩ፣ ሰብአ ሰገል እጅ መንሻ ይዘው ሲመጡ ይህ ሰውዬ በሽታ ላይ ነበር ማለት ነው። 38 ዓመት ሲሰቃይ ነበር ማለት ነው። እና ሰው የለኝም አለው። እንግዲህ ሰውየው ሊቃውንት እንደሚነግሩን ሰው የለኝም ያለው ክርስቶስ የ31 የ32 ዓመት ወጣት ነው፣ ጠንካራ ነው። እንዲያው ነገ የዛሬው እንኳን አልፎኛል ለሚቀጥለው ሳምንት ቀጠሮ ይዞ ተጋፍቶ ጸበል ውስጥ የወረውረኛል ብሎ ጉልበቱን ተማምኖ ነው። ወይም ደግሞ ብዙ ሰው ይከተለው ስለነበረ እስኪ አንተ ሳምንት ናና ይህን ሰው ወደ ጸበሉ ጣለው እባክህ ክብር ትከብራለህ ትጸድቃለህ ይልልኛል ብሎ ነበር የጠበቀው ይላሉ። ነገር ግን ክርስቶስ አዲስ ነገር አደረገ። ሁለተኛ አማራጭ በነገሮች ሁሉ ማዳን የሚችል መሆኑን ለማሳየት ወዲያው መመሪያ ሰጠ። ተነስና አልጋህን ተሸክመህ ሂድ። እንዴት ደስ ይላል ምእመናን! በእውነት እንዲያው በሽተኛው ቦታ መሆን ይጠይቃል በዚህ ለመደሰት። እውነቱን ለመናገር ስንት ዓመቱ ነው ብያቸዋለሁ? 38 ዓመቱ ነው። ተጣብቋል፣ አልጋው ላይ ተጣብቋል። አጥንቱ ቆዳው ደርቆ አጥንቱ ፈጦ ደሙ ተመጦ ሰውነቱ ሰልሎ በእውነቱ ለይታ ለአፍንጫም ለዓይንም ያጸየፈ ሰዎች ትኩረት ሰጥተውት የሚያውቁት ሲሄድ እዚህ ቦታ ነው ሄደው ክርስቶስ ይገርማቸዋል። ከዛ በኋላ አልጋውን ተሸክሞ ሄደ። ይገርማቸዋል። በሽተኞች ለምሳሌ እናንተ ኦፕራሲዮን ተደርጋችሁ ሐኪም ቤት ወደ ኦፕራሲዮን እንደተደረጋችሁ በቃ ተነስና ልብስን ለብሰ ወደ ቤት ትባላላችሁ? አንባልም አይደለም። ምግቡ ይመረጣል። እንደው ለጊዜው ፈሳሽ ነገር ስጡት፣ ታገሱት ቁስሉ እስከሚድን ድረስ። እንደው በየመድኃኒት ቤቱ እንኳን የባህል መድኃኒት የሚያደርጉ ሰዎች እንኳን ይህን ብላ፣ ይህን ጠጣ፣ ይህን አትስራ፣ ይህን ስራ፣ ጣጣው ብዙ ነው። የክርስቶስ ፈውስ ግን የሚገርማችሁ 38 ዓመት ሙሉ ደክሞ የነበረውን ሰውዬ ተነስና ሂድ ብቻ እኮ አይደለም፣ ተነስና ምንን ተሸከም አለው። ሸክም የነበረው ሰውዬ ተሸካሚ ሆነ። 38 ዓመት የተሸከማትን አልጋ መልሶ እሱ ምን አደረጋል? ተሸከማት። ፍጹም ድህነት ማግኘቱን መዳኑን ለማረጋገጥ አልጋውን ተሸክሞ ሄደ። መምህር ኤስድሮስ የሚባሉ የዛሬ 500 እና 600 ዓመት የነበሩ የመተርጉመ መጻሕፍት ሊቅ ደግሞ ምን ብለዋል? እንደውም ይቺ ተኛባት የነበረች አልጋ የብረት ናት። የብረቱን አልጋ ነው አንከባክቦ ብድግ አድርጎ
እየሮጠ ሄደው የሰውዬ እኔ እውነቱን ለመናገር እየሮጠ ከዛ ቦታ የጠፋው ይመስለኛል። ምክንያት ሰልችቶታል፣ እጅ ብሎታል፣ አንገሽግሾታል። እኔ ወደዛ ቦታ ዞር ብሎ የመጣው ያየው ሁሉ አይመስለኝም። ምክንያቱም አላመነም። ከዛ በኋላ በቦታ የነበሩ ሰዎች ሕግና ክብር ሰንበት ስለነበረ ዛሬ ቅዳሜ ነው እንዴት አልጋን ተሸክመ ትሄዳለህ ብለው እጅግ የህሊናቸው ዝቅጠት፣ የአእምሮአቸው ውድቀት፣ የክፋታቸው ርቀት ተናገሩ። በሰንበት ቀን ለምን አልጋን ተሸክመ ትሄዳለህ አሉት። ማን ይሄን ያደረገው አሉት። እኔ ያዳነኝ ሰውዬ ነው አልጋን ተሸክመ ሂድ ያለኝ፣ እኔ አላውቅም አለ። ክፉ ሰው ውለታውን የረሳ የዘነጋ መጥፎ ታውቀዋለህ አሉት። ባየው አውቀዋለሁ ብሎ ክርስቶስን ጠቅሞ ያዳነኛ ነው ብሎ ለጠላቶቹ ክርስቶስን ጠቁሞ ሊያስይዘው ፈለገ። ክርስቶስ በቤተ መቅደስ አገኘውና አንተ አሁን ድነሃል፣ አሁን ተፈውሰሃል፣ ወምዝ ዳግመ ይተአብስ፣ ሁለተኛ ኃጢአት እንዳትሰራ ከዚህ የከፋ በሽታ ያገኛል ብሎ አስጠነቀቀው። የሰውዬ ክርስቶስ ሲሰቀል አይሁድ ሲከሱት በሰንበት ቀን ሰንበት ሽሮ የፈወሰኝ ይሄ ነው ብሎ ክርስቶስን በጥፊ ማታለው ሲል እጁ ደርቆ ሰሎ ቀረ ይላሉ ሊቃውንቱ። እና ባጭሩ ምዕመናን ከዚህ ምንድነው የምንማረው የሚለውን ጠቅለል አድርጌ በ5 ደቂቃ ላጠቃል። አንደኛ ክርስቶስ ወደዚህ ቦታ የሄደው በበዓል ቀን ነው፣ በደስታ ቀን ነው። ዛሬ እኛ የምናከብረው በዓል ምን አይነት በዓል ነው? ትንሣኤ ሲመጣ፣ ልደት ሲመጣ፣ እንደው ወርሃውያን ዓመታውያን የጻድቃን የሰማዕታት የመላእክትን በዓል የእመቤታችን በዓል ሲመጣ ምንድነው የምናደርገው? በዓላችን የእግዚአብሔር በዓል ነው፣ የኛ በዓል ነው። እግዚአብሔር የሚከብርበት ነው፣ እኛ የምንከብርበት ነው የሚለውን ማየት ያስፈልጋል። በዚህ የደስታ ቀን፣ በዚህ የበዓል ቀን ሰዎች ለመብላት ለመጠጣት በሚጠራሩበት ወቅት ክርስቶስ የት ሄደ? ወደ ተረሱት፣ ወደ ተዘኑት፣ ዓለም ወደ ረሳቸው፣ ጤና ወደ ከዳቸው፣ ገንዘብ ወደ ከዳቸው፣ ቀኑ ጨለማ ሜዳው ገደል ወደ ሆነባቸው፣ መኖር እጅ ብሎ ወደ ሰለቻቸው፣ ሕይወት ወደ አንገሸገሻቸው፣ በመኖርና በመሞት በሕይወትና በሞት መካከል ወደ ተንጠለጠሉት ሰዎች ሄደ። ቅድም እንደነገርኳችሁ ይሄ ቦታ ተስፋ የቆረጡ ሰዎች ቦታ ነው። ይሄ ቦታ ኑሮ የሰለቻቸው ቦታ ነው። ይሄ ቦታ ሰውን የረሱ ሰውም የዘነጋቸው ሰዎች የተከማቹበት ቦታ ነው። በበዓል ቀን ይህን እንደናደርግ ያዛል መጽሐፋችን። እኔ በዓል ሲሆን መብላት፣ መጠጣት፣ መደሰት ወንጀል አይደለም፣ ኃጢአት አይደለም። ደስታውን የፈጠረልን እግዚአብሔር ነው። ተደሰቱ ብሎናል። የጾመ ይፈስካል፣ ያዘነ ይደሰታል፣ የሞተ ይነሳል፣ የተራቆተ ይለብሳል፣ የተራበ ይጠግባል፣ ያዘነ ይጽናናል። ይህ ምንም ጥያቄ የለውም። ነገር ግን ክርስቶስ በበዓል ቀን ወደዚህ ቦታ እንደሄደ እኛም የበዓል ገመግም ነው። በሁለተኛ ደረጃ ይሄ ጸበሉ ሲባረክ ይሄን ትምህርት ለማስተማር በቂ የእምነት በቂ የሆነችው በትክክል ይሄን ትምህርት ማስተማር የምትችለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ማንም የእምነት ተቋም ይሄን ወንጌል መተርጎም አይችልም። ምክንያቱም ዛሬ በእኛ ቤተክርስቲያን ጸበል አለ የለም? ጮክ ብላችሁ ንገሩ። ጸበል አለ የለም? በጸበሉ ዙሪያ ብዙ በሽተኞች የሉም? አሉ። ቤተሰብ የተጸየፋቸው፣ ቤተሰብ የዘነጋቸው፣ በጤናቸው ምክንያት ስራቸውን ያጡ፣ ዘመዶቻቸው የከዷቸው፣ ጤና የከዳቸው፣ ገንዘብ የከዳቸው፣ ቀን የጨለመባቸው፣ ተስፋ የቆረጡ ሰዎች የት ነው ሄደው የሚወርቁት? በጸበል ቦታ ነው። አይነ ስውራኑ፣ አንካሳኑ፣ እጅ እግራቸው የተቆረጠ ኑሮ በእውነቱ ቤተ ክርስቲያን ምስካየ ሕዙናን ትባላለች። ያዘኑት መጠጊያ፣ የተሰደዱት ተስፋ። ኢየሱስ ግፉ ምስካዮሙ ለግፉዓን፣ ኢየሱስ ስዱድ ተስፋሆሙ ለስዱዳን። ክርስቶስ ተሰዶ የስደተኞች ተስፋ ተገፍቶ ለተገፉ ሰዎች አለይታ እንደሆነው ሁሉ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጧሪ ቀባሪ ያጡ አዛውንት አሮጊቶች፣ አሳዳጊ ያጡ ሕፃናት ጤናቸው በመጉደሉ ምክንያት ገንዘብ፣ ጤና፣ ዘመድ የከዳቸው እንደኔ አይነት አይነ ስውራን ወርቀው የሚገኙት በቤተ ክርስቲያን ነው። የድንግል ማርያም ስም
የጻድቃን የቅዱሳን ስም የመድኃኔ ዓለም ስም የብዙ አይነ ስውራን አስቤዛ ነው። የብዙ ችግር ለሌላቸው ሰዎች አስቤዛ ነው። ጧሪ ቀባሪ ላጡ ሽማግሌ አሮጊቶች መጽናኛ ምርኩዝ ነው የእግዚአብሔር ቃል። ቤተ ክርስቲያናችን ልክ እንደዚህ ጸበል ቦታ የብዙ ተስፋ ለቆረጡ ማረፊያ ናት። ላለቀሱ እንባ ማበሻ ናት። ለቆሰሉ መፈወሻ ናት። ለተሰበሩ መጠገኛ ናት። ዘመድ ለራቃቸው ዘመድ እግዚአብሔር ጋር የምታገናኝ ናት። በእውነቱ የጸበል ቦታ ዛሬም እኛ ጋር አለ። ልክ መልአኩ ሲባርከው እንደ ጸበሉ እንደሚፈውሰው ሁሉ ዛሬ የካ ሚካኤል ይሄን ደብር ጨምሮ በየቦታው ሸንኮራ ብትሄዱ ዝቋላ ብትሄዱ የትም ቦታ ብትሄዱ አፈሩ ፈውስ ነው፣ ውሃው ፈውስ ነው፣ እንጨቱ ፈውስ ነው። ከውሃ የበለጠ ውሃ አለ፣ ከድንጋይ የበለጠ ድንጋይ አለ፣ ከአፈር የተለየ አፈር አለ፣ ከቦታ የተለየ ቦታ አለ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህንን ታሟላለችና የመተርጎም የማመስጠር የመተንተን መብትና ስልጣን አለ እና በዛ በጸበሉ ቦታ ያ ሰውዬ ስንት ዓመት ተቀመጠ ብያቸዋለሁ? አቤት 38 ዓመት። ይህ ሰውዬ የጠበቀበትን ተስፋውን አግኝቷል አላገኘም? ውጤቱን አይቷል አላየም? ዛሬ ቤተ ክርስቲያን ደጅ የምትጠኑ ሰዎች 10 ዓመት ጸለይኩኝ፣ 20 ዓመት ጸለይኩኝ፣ 30 ዓመት ጸለይኩኝ፣ ደጅ ጠናሁት አልተሳካልኝም፣ እግዚአብሔር ትቶኛል፣ ረስቶኛል፣ ዘንግቶኛል፣ እንግዲህ ይበቃኛል ብላችሁ ተስፋ የቆረጣችሁ ሰዎች፣ በራሳችሁ ተስፋ የቆረጣችሁ ሰዎች እናንተ በእናንተ ተስፋ ብትቆርጡ እግዚአብሔር በእናንተ ተስፋ አልቆረጠም። ምናልባት ይሄ ሰውዬ ራሱን ለማጥፋት እንኳን አቅም አንሶት ሊሆን ይችላል። ምእመናን ሰውነቱ ልምሾ ነው። ታንቆ ለመሞትም የሚያንቅ ጠንካራ እጅ ያስፈልጋል። ገመድ የሚፈትል ጠንካራ እጅ ያስፈልጋል። ይሄ ሰውዬ ለመሞት እንኳን አቅም አንሶት ሊሆን ይችላል። በዚህ በዮሐንስ ራእይ ምዕራፍ 9 ቁጥር 4 ላይ ወበውቱ መዋዕል የሐሰሰብ መዊተ ወይሐጥ፣ በዛን ጊዜ ሰዎች መሞት ይፈልጋሉ፣ መሞት አይችሉም ይላል። ሞትን ይፈልጉታል፣ አያገኙትም። ከገደል ቢወርቁ፣ ከባህር ቢጠልቁ፣ በገመድ ቢታነቁ፣ እንደ ዘመኑ ደግሞ መርዝ ቢጨልጡ፣ በኤሌክትሪክ ቢጨብጡ ሞት ያምጽባቸዋል ይላል። በእውነቱ ምእመናን ትክክለኛ ሞት ማግኘትም እረፍት ነው። ይህ ሰውዬ መሞት እንኳን አልቻለም። በዚህ 38 ዓመት ተጣብቆ እንደጠበቀ ሁሉ እግዚአብሔርን ጠብቁት ምእመናን። አግብታችሁ ልጅ እምቢ ያላችሁ፣ ጤናታችሁ ጤና ጠይቃችሁ ያልተሳካላችሁ እንባችሁ ይታበሳል፣ ጥያቄያችሁ ይመለሳል፣ ጉድለታችሁ ይሞላል። እግዚአብሔር ከበራችሁ ቁሞ እያንኳኳ ነው። አንድ ቀን በሩ ይከፈታል። እግዚአብሔር እገባለሁ ይልና ገብቼ ምን አደርጋለሁ ይላል? እራት እበላለሁ ይላል። ቁርስ ጠዋት ነው፣ ምሳ ቀን ነው፣ እራት ማምሻ ነው። በመሸባችሁ፣ በጨለመባችሁ፣ ተስፋ በቆረጣችሁ፣ ዘመዶቻችሁ በከዷችሁ፣ ጤና በከዳችሁ፣ ገንዘብ በከዳችሁ፣ የያዛችሁት እያመለጠ የሰበሰባችሁት እየተበተነ ያተርፈናል ያላችሁት እያከሰራችሁ፣ ይጠቅመናል ያላችሁት ያመናችሁት እየከዳችሁ፣ በሰው የቆሰላችሁ፣ በኑሮ የቆሰላችሁ፣ ሁኔታዎች እየተጣመሙ ጨለማ የሆነባችሁ ሰዎች ሁሉ አንድ ቀን እግዚአብሔር መጥቶ መዳን ትፈልጋላችሁ ወይ ብሎ ይጠይቃቸዋል። መልሳችሁን ተቀብሎ ይፈውሳችኋል። እግዚአብሔር ክብርና ምስጋና ይግባው። ይሄን ማመን አለባችሁ ምእመናን። ይሄ ሰውዬ በስንት ዓመቱ ተፈወሰ ብያቸዋለሁ? በ38 ዓመቱ። ከዛ በኋላ ምኑን ተሸክሞ ሄደ? አልጋውን ተሸክሞ ሄደ። የተሸከሟችሁን ትሸከሟቸዋላችሁ። እርዱን ብላችሁ ያመጹባችሁን እናንተ ረዳት ትሆኗቸዋላችሁ። ስጡኝ ብላችሁ ያመጹባችሁን እናንተ ሰጭ ትሆናላችሁ። ምእመናን ብዙ የተሸከሙናሉ። ወላጆቻችን ተሸክመውናል። ሀገራችን ተሸክማናለች። ህብረተሰባችን ተሸክሞናል። አንድ ቀን ግን ከሸክምነት አልፈን ተሸካሚ እንሆናለን። ከተቀባይነት አልፈን ሰጭ እንሆናለን። ከደጋፊነት ከመደገፍ አልፈን ደጋፊ እንሆናለን። ይሄ እንደሆን ግን
በጸበሉ ቦታ በቤተ ክርስቲያን መገኘት አለባችሁ። ተስፋ ልትቆርጡ አይገባም። አንዳንድ ሰው ጸለይኩኝ ጮኩኝ ጾምኩኝ ጸለይኩኝ በየገዳሙ ተንከራተትኩኝ፣ ነገር ግን እኔ ሳስቀድስ ያላስቀደሱ ሰዎች ሱቃቸው ያተርፋል። እኔ ገዳም ለገዳም ስዞር እነሱ እጅግራቸው ቤታቸው ቁጭ ብለው አይጾሙ አይጸልዩ ቤተ ክርስቲያን አይሄዱ፣ የእነሱ ሱቅ ያተርፋል። እነሱ ወልደው ሳሙ፣ እነሱ ነግደው አተረፉ፣ እኔ ግን ይሄ ሁሉ አልተሳካልኝም ብላችሁ በእግዚአብሔር ላይ ተስፋ የቆረጣችሁ ሰዎች እላችኋለሁ ተስፋችሁ መልሶ ይለምልም። ከ38 ዓመት በኋላ ይመጣል እግዚአብሔር። መቼ እንደሚመጣ አታውቁትም። ጧት ይሄ ሰውዬ በዛን ሰዓት ክርስቶስ ይመጣል ብሎ ጠብቋል? አልጠበቀም፣ አልጠረጠረም። ባልታሰበ ቦታ ባልታሰበ ጊዜ ባልተጠረጠረ ሁኔታ እግዚአብሔር ከተፍ አለ። እናንተንም ሰዎች አለቀላቸው፣ አከተመላቸው፣ ካሁን በኋላ እሱ መልሶ ሰው አይሆንም በተባላችሁበት ጊዜ ሰው እንደሆናችሁ ያረጋግጥላችኋል እግዚአብሔር። ይሄ በመጽሐፍ ቅዱስ ብዙ ቦታ አይተናል ወገኖቻችን፣ ብዙ ቦታ። አልዓዛር ሙቶ ከሙታን ሊያስነሳው ሲል እህቱ ምንድነው ያለችው? ጌታዬ ሸቷል፣ ከርፍቷል፣ 4 ቀን ሞልቶታል፣ መቃብሩ ቢከፈት ሽታው አያስጠጋንም ብላ እህቱ ተስፋ በቆረጠችበት አልዓዛር ላይ ክርስቶስን ተስፋ አልቆረጠም ነበር። አልዓዛር ናውጣ አለ። መቃብሩ ተከፈተ፣ መግነዙ ተፈታ። የሸተተው የተላው የበሰበሰው የተለወጠው አልዓዛር ሽታው ተለውጦ አካሉ ጠንክሮ አዲስ ሰው ሆኖ ተነሳ። 46 ዓመት በምድር ላይ ኑሮ አገልግሎ አረፈ። የጨለመ ሕይወታችሁ ይበራል፣ ያዘነ ልባችሁ ይጽናናል፣ የፈሰሰ ልባችሁ ይታበሳል፣ የቆሰለ ሰውነት ይፈወሳል፣ ጥያቄያችሁ ይመለሳል። አይዟችሁ ምዕመናን። ዛሬ ሀገራችን አልጋ ላይ ነው ያለችው። ደጅ እየጠናች ነው። እንባ ይፈሳል፣ ሰው ይሰደዳል፣ ይፈናቀላል፣ ይራባል፣ ይጠማል። በበሽታ በጦርነት የምንሰማው ልብ የሚያስደነግጥ ጆሮ የሚቆርጥ ተስፋን የሚያጨልም ነገር እንዳንናፍቅ የሚያደርገው ነገር ሁሉ እግዚአብሔር ወደ ኢትዮጵያ መጥቶ ተነሽ አልጋሽን ተሸክመሽ ሂጂ ብሎ ስሟን ያድሳል፣ ስሟን ይለውጣል እግዚአብሔር። ይህ እንዳደርግ ከፈለጋችሁ ከቤተ ክርስቲያን አትራቁ። የመከረን ያስተማረን የአባቶቻችን አምላክ ክብርና ምስጋና ይግባው።